ዶክተር ፍጹም አሰፋ የፕላን ሚኒስትር፣ ክቡር ዶክተር ከርሻሌ ስታቲስቲክስ ሰርቪስ ዋና ስራ አስፈጻሚ፣ ክቡራን ሚኒስትሮች፣ የዲፕሎማቲክ ኮሚኒቲ አባላት፣ በዚህ የተገኛችሁ እንግዶች በሙሉ እንኳን በሰላም መጣችሁ፣ እንኳን ደስ ያላችሁ፣ እንኳን እንዲህ ላለው ቀን በጋራ አደረሰን ለማለት እወዳለሁ። ኢትዮጵያውያን ይህንን ቀን አቅለን አንመለከትም። በዚህ መንገድ ዳታን የመሰብሰብ ከዳታ በሚገኙ ኢንፎርሜሽኖች ለውሳኔ ብቻ ሳይሆን ልካችን ያለንን ለማወቅ ለመገልገል የበቃ ነው በብዙ ሙያተኞች ድካም፣ ጥረት፣ ልፋት ስለሆነ እነዚህን ሙያተኞች ለዚህ ቀን ስላበቁን አስቀድሜ ማመስገን እፈልጋለሁ። ለምንድነው የዳታ ጉዳይ ይሁነን ብለን አስበን ተቋም ፈጥረን በዚህ መንገድ የምንነጋገርበት የሚል ጥያቄ የአንድ ጤነኛ ሰው አእምሮ ቢያነሳ ተገቢ ይሆናል። ዳታን እንደ ወርቅ እንደ ሀብት ከስር ከመሰረቱ አይተን ስለዚያ ጉዳይ ገዶን መክረን ዘክረን አውቀን ለመምራት የምንገለገልበት ዋናው ምክንያት ራዕያችን ጠንካራ ሀገረ መንግስት መገንባት ነው። ጠንካራ ሀገረ መንግስት ለመገንባት ከሚያስፈልጉ ቁልፍ ጉዳዮች ውስጥ አንዱ ሉዓላዊነት ነው። ሉዓላዊነት ሲባል የኢትዮጵያን ድንበር መከላከል፣ ፊዚካል አቅሞቻችንን መከላከል ብቻ ሳይሆን የዳታ ሉዓላዊነት፣ የምግብ ሉዓላዊነት፣ የፖሊሲ ሉዓላዊነት፣ ሌሎችም ዘርፎች የሚጠቀሱ ሉዓላዊነቶች አሉ። ለምሳሌ የፖሊሲ ሉዓላዊነትን ለማረጋገጥ ዳታ ሸምቶ ወይም ዳታ ተውሶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም። ለማንኛውም ፖሊሲ ዋነኛው ግብዓት ዳታ ስለሆነ ስላለ ብቻ ሸምተን ወይም ስላገኘን ብቻ ተውሰን ፖሊሲን ብንቀርጽ ያ ፖሊሲ በተሟላ መንገድ የኛን መሻት፣ የኛን ፍላጎት፣ የኛን ትልም ሊያሳካ የሚችል ነው ብሎ መውሰድ ያስቸግራል። ስለዚህም የራስን ዳታ በተለያየ ዳታ ሶርስ ማሰባሰብ፣ ማከማቸት፣ አናላይዝ ማድረግ መቻል ለፖሊሲ ሉዓላዊነት እንደ ትልቅ ግብዓት ይወሰዳል። ለምሳሌ አንድ ሰው በኪሱ የያዘውን የገንዘብ ልክ ቁጥሩን ባያቅ 10 ብር ወይም 1000 ብር እንዳለው ቁጥሩን በትክክል ባያቅ እና ወደ ምግብ ቤት ቢሄድ ቀጥሎ ለሚያደርገው ውሳኔ ይህ መረጃ በጣም ወሳኝ ነው። ጥብስ ነው የሚበላው ወይስ ሽሮ ነው የሚበላው ወይስ ዳቦ በሻይ ነው የሚበላው የሚወሰነው በኪሱ ባለ ገንዘብ ልክ ነው። በኪሱ ምን ያክል ገንዘብ እንዳለ ያላወቀ ሰው ሁለት ችግር ይገጥመዋል። አንደኛው የተሻለ ነገር አዞ መጠቀም ሲችል ያለውን ባለማወቁ የማይፈልገውንና የማይመቸውን ምግብ አዞ ሊበላ ይችላል። ሁለተኛ ደግሞ ያለውን በትክክል ሳያቅ የተጋነነ ነገር አዞ በኋላ ባለዳ ሊሆን ይችላል። በሀገር ደረጃ ደግሞ ስናየው ኢትዮጵያ ያላትን አቅም፣ ያላትን ሪሶርስ፣ ያላትን የማድረግ አቅም በቅጡ ካላወቅን ሌላው ቀርቶ አሁን ዓለም ላይ በተለመደው ሬቲንግ ሌሎች ሰው ሬት የሚያደርጉን በበቂ ለመገበያየት፣ በበቂ የውጭ ኢንቨስትመንት ለመሳብ፣ በበቂ ለመበደር ሁሉ አዳጋች ይሆናል። ስለኛ ልክ ስለኛ ብቃት የሚነግሩን ሁል ጊዜም ሌሎች ከሆኑ እኛ ለዛ ፕሮሰስ የምናዋጣው ምንም መረጃ ከሌለ ትክክለኛ ኢንፎርሜሽን፣ ትክክለኛ ሬቲንግ ላይሆን ይችላል። ቅድም እንደተገለጸው ሉዓላዊነት ስንል ኢንዲፔንደንት እያልን አይደለም። ማንም ሀገር
በተሟላ መንገድ ኢንዲፔንደንት መሆን አይችልም፣ ግን ኢንተርዲፔንደንት መሆን ይቻላል። እኛ የምንሰጠውን የምናቅ የምንቀበለውን የምናቅ ስንቀበል ወደን ፈቅደን ለሚያስፈልገን ጉዳይ መሆኑን ለይተን ከሆነ ያኔ ከየትም ሶርስ መረጃ ብንወስድ ለምን እንደምንጠቀምበት እናውቃለን። ከኛ የሚወስዱም የእኛን የሥራ ሂደት የሚገነዘቡ ከሆነ በተሟላ መንገድ አምነው የሚቀበሉንና የሚገለገሉበት ይሆናሉ። የዳታ ሶርስ አንድ ብቻ ሲሆን የዳታ ጥራት ላይ የሚያስከትለው አደጋ አለ። ቅድም ሲገለጽ እንደነበረው ዳታ ኮሌክተርስ ፊዚካሊ ሄደው ዳታ ሲሰበስቡ፣ በሪሞት በሳተላይት ዳታ ሲሰበሰብ፣ በድሮን ዳታ ሲሰበሰብ ለፕሮክሲሚቲ የጂኦስፓሻል መረጃ ሲታከልበት የዚያ ዳታ ጥራት ያደገ ይሆናል። ከብዙ ዳታ ሶርስ በብዙ መንገድ ዳታ ሰብስበን ትሪያንጉሌት ማድረግ የማንችል ከሆነ ሙሉ ዕውቀት ከዚያ ዳታ ልናገኝ አንችልም። የዳታ ሶርስ ማብዛት እና ትሪያንጉሌት ማድረግ የጠራ መረጃ ለማግኘት ያግዛል። ዛሬ የስታቲስቲክስ አገልግሎት በሳተላይት በድሮን ፊዚካሊ የላካቸውን ሰዎች እና የጂኦስፓሻል መረጃ ተጠቅሞ የኛን ግብርና፣ የኛን ጤና፣ የኛን አጠቃላይ የማድረግ አቅም የለካበት መንገድ ለመላው ኢትዮጵያውያን እንደ ታላቅ ድል ሊወሰድ ይገባዋል። በግሌ የስታቲስቲክስ አገልግሎት የፕላን ኮሚሽን ላለፉት በርካታ ወራት ብዙ ሺህ ሰው አሰማርቶ የሰበሰባቸው ዳታዎች፣ የተጠቀመባቸው ሜቶዶሎጂዎች ለኢትዮጵያ ለቀጣይ እድገትና ለምናስበው የሀገረ መንግስት ግንባታ ጉልህ ሚና የሚጫወት መሆኑን ስለማመን የተደረገውን ጥረት ብቻ ሳይሆን ዳታ ሰብስበው በዳሽቦርድ በቀለለ መንገድ ለተገልጋይ ማቅረብ ከኋላ ያለውን ጣጣ ባንገነዘብም በአውትካም ሌቭል በአውትፑት ሌቭል ነገርየውን ለመረዳት የሚያግዝ እንደሆነ ሁሉ የሰሩትን ስራ በዚህ መልክ ሁሉም ባለድርሻ አካላት ባሉበት ሳይንሳዊ በሆነ መንገድ መሰብሰብ ብቻ ሳይሆን ፕሬዘንተብል በሆነ መንገድ ማቅረብ መቻላችንም ሌላ የኩራት ምንጭ ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። ምን ያህላችሁ የተዘጋጀውን ኤግዚቢሽን እንዳያችሁ አላቅም። እዛ 30-40 ደቂቃ ስታሳልፉ ለምን ኩራት እንደሚሰማኝ እናንተም ያን መንፈስ እንደምትጋሩ ምንም ጥርጥር የለው። አስደናቂ ስራ በጥቂት አገራት ብቻ የምናየውን የመረጃ አሰባሰብ፣ የመረጃ ትንተናና የመረጃ አቀራረብ ዘዬ በሀገራችን በእኛው ልጆች ማየት መቻላችን ታላቅ ደስታ ስለሆነ በዚህ ስራ የተሳተፋችሁ ሁሉ እንኳን ደስ ያላችሁ ለማለት እወዳለሁ። ቅድም አቅራቢዎች ሲገልጹ እንዳስቀመጡት ዳታ ሰብሳቢውም ዳታ ተናጋሪውም ዳታ አድማጩም በአንድ ስፍራ ያሉ ከሆነ የኤምፒሪካል ዳታ አናሊሲስ ብቃት አያጎናጽፍም። በኮግኒቲቭ ደረጃ ስለዚያ ጉዳይ መረጃ ሊኖረን ይችላል። ነገር ግን የኤምፒሪካል ዳታ አናሊሲስ ብቃት የሚሰጠን ዳታ ሰብሳቢዎች ለነገሩ ቀረብ ሲሉ ነው። ምን ማለት ነው? አንድ አርሶ አደር ከ3 ሄክታር መሬት ላይ 100 ኩንታል ስንዴ ሰበሰበ የሚለው ኢንፎርሜሽን ለዳታ ሰብሳቢውም ለዳታ አድማጩም እኩል መሆን አይችልም። ዳታ ሰብሳቢው ያ 3 ሄክታር ምን አይነት መልክዓ ምድር እንደሆነ፣ ውሃ በስንት ርቀት እንደሚገኝ፣ ምን አይነት ፓምፕ እንደሚጠቀሙ፣ ምን አይነት ማሽነሪ እንደሚጠቀሙ፣
ሃርቨስት በሚያደርጉበት ሰዓት ምን ያክል ዌስት እንዳለ ብዙ ተጨማሪ መረጃዎች በአካል በቅርበት ስለሚያቅ ከሚነግረን ባሻገር ስለዚህ አካባቢ የጠለቀ ግንዛቤና ዕውቀት ሊይዝ ይችላል። በቅርቡ ባሌ ሀረና የሚባል ናሽናል ፓርክ ውስጥ ሰዎች ህገወጥ በሆነ መንገድ ወደ ናሽናል ፓርክ እየገቡ ናሽናል ፓርኩ እየተጎዳ ስለነበር ለሰዎቹ የኑሮ ማስኬጃ ቦታ ተመቻችቶላቸው ከዚያ ናሽናል ፓርክ እንዲወጡ ሲደረግ በዚያ ፓርክ ውስጥ የነበሩ አርሶ አደሮች በአቨሬጅ እስከ 2000 ኩንታል የሚጠጋ ምርት ከነሱ ቤት ከነሱ ጓሮ ተገኝቷል። ነገር ግን የነዚያ አርሶ አደሮች የህይወት ዘዬ ሲታይ 2000 ኩንታል ማምረት የሚችል አርሶ አደር የሚኖርበትን የዘዬ ደረጃ አይኖሩም። ቤታቸው የምታውቁት የኢትዮጵያ አርሶ አደሮች ጎጆ ቤት ነው። የሶላር ሲስተም የላቸውም። ቤታቸው የሚተኙበትና የሚመገቡበት የተለያየ ክፍል አይደለም። ምርታቸውና ኑሯቸው አይመጣጠንም። በቅርበት በምናይበት ሰዓት በአውትፑት ደረጃ የዚያ ዳታ መሰብሰብና መተንተን የሚያመጣውን ፍሬ ሐሳብ መረጃ ኢንፎርሜሽን ማግኘት ብቻ ሳይሆን ከአውትፑት ወደ አውትካም መሸጋገር አለበት። ያ ዳታ በፖሊሲ ተደግፎ አመራር ተሰጥቶት በእያንዳንዱ ዜጎች በሃውስሆልድ ደረጃ በህይወታቸው ላይ የሚያመጣውን ኢምፓክት ማየት ካልቻል እንዲሁ ምርት እንዲሁ ሊታረስ የሚችል መሬት ስፋት ብቻውን በቂ አይደለም። እነዛ ዳታዎች የሚያስፈልጉን እያንዳንዱን ሰው ህይወቱን መንካት ሲችሉ የህይወት ደረጃውን ማሻሻል ሲችሉ ውጤቱ ኢምፓክት ሲያመጣ የአርሶ አደር አርሶ ማምረት ብቻ ሳይሆን ልጆቹን ትምህርት ቤት መላክ መቻሉን ስናረጋግጥ ልጆች ትምህርት ቤት መሄዳቸው ብቻ ሳይሆን በሚያገኙት ምግብ የኒውትሪሽን እጥረት እንዳያጋጥማቸውና ያም የኢንቨስትመንት አካል መሆኑን የሚገነዘቡ ዜጎች ሲበራከቱ ነው። ስለዚህ ዳታ በመሰብሰብ አናላይዝ በማድረግ በአውትካም ሌቭል መረጃውን ከማከፋፈል ባሻገር ከመስጠት ባሻገር የሰውን ላይፍ ኢምፓክት ማድረጉን ማረጋገጥ በእጅጉ ያስፈልጋል። ለዚህ ደግሞ ቴክኖሎጂ በተለይም አርቲፊሻል ኢንተለጀንስ አይተኬ ሚና አለው። በእርግጥ ወርቁ እንዳቀረበው ኢመርጂንግ ቴክኖሎጂስ ኮንቨርጅ እያደረጉ ነው። ማቴሪያል ሳይንስ፣ ናኖ ቴክኖሎጂ፣ ባዮቴክኖሎጂ፣ ኤአይ የምንላቸው ጉዳዮች አንዱን ከአንዱ ለይተን ማየት በማንችልበት ደረጃ ኮንቨርጅ እያደረጉ ይገኛሉ። ለምሳሌ ስታቲስቲክስ አገልግሎት የሚሰራቸው ስራዎች 60፣ 70፣ 80% ኤአይን መጠቀም አስገዳጅ መሆኑ ብቻ ሳይሆን ስታቲስቲክስን ከኤአይ ውጭ ማሰብ ወደማንችልበት ደረጃ ደርሰናል። ግብርናን ከኤአይ ውጭ፣ ጤናን ከኤአይ ውጭ ማሰብ አንችልም። ኮንቨርጅ አድርገዋል። እያንዳንዱ መስሪያ ቤት፣ እያንዳንዱ ተቋም፣ እያንዳንዱ የግል ኩባንያ ቴክኖሎጂን መጠቀም በቴክኖሎጂ መታገዝ ሲችል ጥራት፣ ስፋት፣ ውጤት፣ ተደራሽነት በእጅጉ ሊጎለብቱ ስለሚችሉ በእያንዳንዱ ተቋም ኤአይን መጠቀም ባጠረ ጊዜ ኢንፎርሜሽን መሰብሰብ ባጠረ ጊዜ የዲሲሽን ሳይክልን ማሳጠር መቻል የምንችለው ቴክኖሎጂን በብቃት ስንጠቀም ነው። ለዚህ የፕላን ኮሚሽን ጥሩ ማሳያ ይመስለኛል። እውነት ለመናገር ኢትዮጵያ ውስጥ እድሜ ጠገብ ጠንካራ ስራ ከሚሰሩ ተቋማት አንዱ የስታቲስቲክስ አገልግሎት ነበረ። አሁን ያለበት ደረጃ ላይ ደርሶ ትናንትና ወድስ የነበረውን ስናይ ግን ቀንና ማታ ማለት ነው። እንኳን
50 60 ሺህ ዳታ ኮሌክተርስ አይፓድ አስይዞ የት ሎኬሽን እንዳሉ አውቆ መከታተል ይቅርና እያንዳንዱን ዳታ ያ ሰው በአካል ቦታው ተገኝቶ መሰብሰቡን ማረጋገጥ የሚችሉበት መንገድ እንኳን አልነበራቸውም። የዳታ ቫሊዴሽን ለአናሊሲስ ከፍተኛ ትርጉም አለው። ያን ለማድረግ አሁን እያንዳንዱ ዳታ ኮሌክተር በተሰጠው ቀጠና ውስጥ ሆኖ ዳታ እየሰበሰበ መሆኑን ማወቃቸው ብቻ ሳይሆን የዳታ አሰባሰብ ስርዓቱ እንከን ካለበት ስህተት ካለበት ሲስተሙ እያገዘ ማረም መቻላቸው በእጅጉ አጋዥ ጠቃሚ ስራ ስለሆነ ሁላችንም የግልም ይሁን የመንግስት መስሪያ ቤቶች ቴክኖሎጂን መጠቀም ኤአይን መጠቀም የራስ አቅምን በትክክል ማወቅ ያለ መመንዘርና ለማድረግ የምናደርገው ጥረት ዳታና ወርቅን ኢኳሊ ኢምፖርታንት መሆናቸውን አምኖ በፖሊሲ በህግ በእውቀት የሚመራ ማንኛውም ሀገርና መንግስት ምንም ጥርጥር የለውም ብልጽግናን ያረጋግጣል። እዚህ ያላችሁ ክቡራትና ክቡራን ዛሬ ስለ ዳታ ወጣት የሥራ ኃላፊዎች ያላቸው ግንዛቤ የደከሙበት የተጉበት የሰሩበትና ለኛ ያመላከቱበትን መንገድ ስመለከት ኢትዮጵያ እንደተባለውም የማንሰራራት ጉዞ መጀመሯ ለሁሉም ሰው ግልጽ በሆነ መንገድ የሚያመላክት አንድ ነገር ነው። ወርቅ ከጥቂት ሚሊየን 5 ቢሊዮን ዶላር ኤክስፖርት ማድረግ የቻለች ሀገር ለዳታ ግምት ካለመስጠት ዳታን በብዙ ሶርስ መሰብሰብ አናላይዝ ማድረግና ለውሳኔ ሰጪው አካል በጥራትና በፍጥነት ማቅረብ የምትችል ሀገር ከሆነች ከወርቅ ያልተናነሰ ሀብት መሆኑን እየተገነዘብ እንደመጣን ያመላክታል። ይህ ጉዳይ መጠናከር አለበት። ይህ ጉዳይ የሁላችን ትኩረት የሚሻ ጉዳይ መሆን አለበት። ይህ ጉዳይ ይሁነን ብለን የምንገነዘበው የምንመራው መሆን አለበት። ያ መሆን ከቻለ እያንዳንዱ ህግ እያንዳንዱ ፖሊሲ እያንዳንዱ የሥራ መዘርዝር በዳታና በእውቀት ላይ ተንተርሰን ስለምንሰራ እድገታችን ለማቀላጠፍ የዜጎቻችን ህይወት ለመንካት ኢትዮጵያ የሚገባትን ልክ ለማረጋገጥ በእጅጉ የሚያግዝ እንደሚሆን ምንም ጥርጥር የለውም። ይህ ስራ እንዲሳካ በእውቀት በገንዘብ በጉልበት ያገዛችሁ የተሳተፋችሁ ዜጎችና አጋሮቻችን በሙሉ እንኳን ደስ ያላችሁ። ታላቅ ስራ ሰርታችኋል። ይህ ስራ ቀጥሎ የኢትዮጵያ ብልጽግና ሲረጋገጥ እንደ አንድ ማይልስቶን ይህንን ቀን የምናወሳበት ጊዜ በቅርብ የሚደገም እንደሚሆን ተስፋ አደርጋለሁ። ስለነበረን ጊዜ ስላሳያችሁን፣ ስለ መረጃው፣ ስለ እውቀቱ በእጅጉ አመሰግናለሁ።